በእርቅ ማዕድ መድረክ አድርጎ በሰላም ጉዳይ ብቻ ይሰራል። ይሄ ሰላም ለአገራችን ለህዝባችን ለእንስሳቶችም ሳይቀር ሰላም እንዲሰጥልን አባታችን በባረኮት ጀምረውታል። ይሄንን ሁሉ ለኢትዮጵያ ሰላም እንድትሆን እዚህ ያለው አካል ሁሉ በሰላም ጉዳይ ይሰራል። ሰላም ካለ ነው መኖር የምንችለውና በሰላም ጉዳይ ዛሬ እንወያያለን። በዚህ መሰረት እንትናለን ማሳሰቢያዎች አሉን። ማሳሰቢያችን በመጀመሪያ ደረጃ ስንጀምረው አንዱ በ12ቱን ክልሎች ሁለት ከተማዎች ማለትም ድሬዳዋና አዲስ አበባ ሌሎችም በኢትዮጵያ ያሉ ሁሉም መጥተው ብሔር ብሔረሰቦች መጥተው እዚህ ይሳተፋሉ። በስልክም ይሳተፋሉ። ከውጭ ሀገርም ከየትም መጥተው እኛ ጋር ይሳተፋሉ። ይሄ የሰላም መድረክ ነው። ሰላም መድረክ ሲሆን ደግሞ ሰላምነቱን ለኢትዮጵያ ነው፣ ለህዝቦቿ ነው፣ ለአገሪቷ ነው፣ ለምድሪቷ እስከሆነ ድረስ በጣም ሰላም ያስፈልጋን በሚል ነው ዛሬ የምንወያየው። በዚህ መሐከል መሳሰቢያችን አንደኛው ህዝብን መስደብ ክልክል ነው፣ የተከለከለ ነው። ሀገርን መስደብ የተከለከለ ነው። ሃይማኖትን መስደብ የተከለከለ ነው። ምሁራንም ፓርቲም ጋዜጠኛም ያለው በመድር ሁሉ በመድር ያለው ፍጡር ሁሉ መሳደብ በጣም የተከለከለ ነው። ይሄን ማሳሰቢያ ታደርጉታላችሁ እናንተ ብለን ሳይሆን በመሰረቱ በሃይማኖት የትኛው ሃይማኖት ቢሆንም መሳደብ የተከለከለ ነው። ማስወንጀል የተከለከለ ነው እና በዚህ ነው የምንጀምረው። ይሄን እንድታቆሉን እንፈልጋለን። ዛሬ እንደ ሌላው ጊዜ ብዙ ሳንሆን አባት ሃይማኖት ያሉበት ምሁራኖች ታዋቂ ሰው ያሉበት ምሁራኖች ዕውቀት ያላቸው ሰዎች ያሉበት እንደመሆኑ መጠን ሌሎቹ ይቀላቀሉናል እየመጡ ነው ያሉት። ባለው እንጀምርና እነሱም እየተቀላቀሉን ይሄዳሉ። በዚህ መሰረት ዛሬ ፕሮግራማችን ወይ ደግሞ ውይይታችን በተለይ ሃይማኖት አባቶች አሉ፣ ሌላ ጊዜም አሉ። ዛሬ ደግሞ ለየት ያሉ አባታችን አሉ፣ ሌሎችም አሉና ምን እናድርግ? አገራችን እየቆሰለች ነው ያለችው። ጦርነት እየተካሄደ ነው ያለው። ግጭት እየተካሄደ ነው ያለው። ይሄ ግጭት እንዴት እናቆመው? በተለይ ዛሬ ሃይማኖት አባቶች እንዴት እናቆመው? ሃይማኖት አባቶች ምን መስራት አለባቸው? ሀገር ሽማግሌዎች ምን መስራት አለባቸው? አባገዳዎች ምን መስራት አለባቸው? ምሁራኖች በሰላሙ ጉዳይ ምን መስራት አለባቸው በሚለው ሁኔታ ነው ዛሬ የምንወያየው። ሌላ መግለጫ አልሰጥም። በዚህ መሰረት ሰላማችን እንዴት እናጽናት፣ ኢትዮጵያ እንዴት ትሁን፣ አንድነታችን እንዴት ይከበር በሚለው ውይይታችን ይቀጥላል። በዚህ መሰረት እስቲ አቶ ብርሃኑ ታዋቂና ብዙ ስራ የሚሰሩ ሰው ናቸውና እስቲ ሃይማኖታችን በሃይማኖታችን መሰረት በባህላችን መሰረት በኢትዮጵያው መሰረት እንዴት ነው ኢትዮጵያ ሰላም የምትሆነው? እንዴት ሰላም ይምጣ ለኢትዮጵያ? እንዴት ሰላማው አይጽና? ሃይማኖት አባቶች ምን መስራት አለባቸው? አሁንም እየደገምኩ ነው ያለሁት። አባት አርበኞች ምን መስራት አለባቸው? ጀግኖች ምን መስራት አለባቸው? ሀገር ሽማግሌዎች ምን መስራት፣ ምሁራኖች ምን መስራት አለበት? ስለዚህ እንዴት ነው ሰላም የምትሆነው ኢትዮጵያ ብለን በዚህ ላይ እንወያያለን። እስቲ ጀምሩልን። እሺ፣ አመሰግናለሁ። በተለይም በየዱሩ በየጫካው ያለው አገር አይሰማም እጄ የወጋልኩ ሄዳለሁ። በዱር በገደሉ በየቦታው ተበትነው ያሉ ዜጎቻችን እያንዳንዱ በእነሱ ብቻም ሳይሆን በሀገር ደረጃ ጥያቄ አይጠፋም። ሁሉ ጊዜ የተመቻቸ ነገር የለም። ነገር ግን ጥያቄውን መፍታት የሚቻለው በንግግር መፍታት ሲቻል ወገኖቻችን በየዱሩ በየቦታ ያሉት የሚመለሱበት አይነት ሁኔታ ስርዓት አለን፣ ወግ አለን፣ ባህል አለን፣ እሴት አለን። ከዚህም በፊት የሚኖረ አሁንም ደግሞ ወደፊት የሚቀጥል ማድረግ ያለብን እንደተባለው ማድረግ ያለብን
ሲባል ጥያቄ በሰፈርም ጥያቄ አለ፣ በሀገር ደረጃ ሳይሆን በሰፈር ጥያቄ አለ። ጥያቄዎች አሉ። ጥያቄዎች ለመኖሩ አይደለም። ጥያቄዎቹን በየትኛው መልክ መፍታት አለብን? በሰላማዊ መንገድ መፍታት አለ። አሁን በሰለጠነ ዘመን ጫካ ውስጥ ሆኖ መልስ ማግኘት ሳይሆን መደራደር ይቻላል። መንግስታችን አሁን ያለ ከፍት ነው። መደራደር የሚቻልበት ደረጃ ነው ያለ ነው። የሚሰማ መንግስት ነው። የሚያዳምጥ መንግስት ነው። መጠቀም ይቻላል። ክፍት ነው በሩ። ስለዚህ እኔ የሃይማኖት አባት ድርሻ ምንድን ነው? ያ በተፈጥሮ የኢትዮጵያ ሕዝብ ከማንኛውም ሀገር ልዩ የሚያደርጋት እምነቱን ያከብራል። በማንኛውም መልኩ እምነት አለው። በሙስሊም እንበለው፣ በኦርቶዶክስ እንበለው፣ በፕሮቴስታንት እንበለው፣ በተለያየ መንገድ ያምናል። የኢትዮጵያ ሕዝብ እምነት አለው። የሃይማኖት አባቶች ታላቅ ድርሻ አላቸው። ተሰሚነት አላቸው። መመለስ ይችላሉ። መገሰጽ ይችላሉ። ስለዚህ በነሱ መስራት ይጠበቅብናል። ተሞክሯል። እንደምታውቁት ባለፈው በትግራይም በሽምግልና ተክዷል። በአማራ ክልልም ታይቷል፣ ሂዷል። ሃይማኖት አባቶችን ምን አድርጎ በዛን ሰዓት ጽንፈኛው እንደመለሰ ያው የቅርብ ጊዜ ትዝታ ነው። ሂዷል። ሃይማኖት አባቶች አልሰሩበትም አንልም። ተንቀሳቅሷል፣ ግን ተቀባይነት አጥቷል። ነገር ግን ጉዳዩ እየባሰ በሄደ ቁጥር አሁንም ሰሞኑ ስናይ የነበረው በእነዚህ አስተዋጽኦ በሃይማኖት አባቶች በታዋቂ ሰዎች አስተዋጽኦ ወደ መልካም ነገር ሰሞኑን የምናየው ጭላንጭሎች በጣም ተስፋ ሰጪ ናቸው። ስለዚህ በርትተን መቀጠል አለብን። እያንዳንዱ የኢትዮጵያ ሕዝብ እምነቱን ያከብራል። የእምነት አባቶች በጣም ታላቅ ስራ መስራት ይቻላል። ይሰራቷልም። ቀጣይም እርቅ፣ ሰላም መምጣት የሚችለው በእነዚህ ሲጠቀም ነው። በሌሎች እንደተባለው የሀገር ሽማግሌዎች በተለይ አባገዳዮች የሚባሉ አደ ስንቄ የሚባሉ ሌሎች አካላት ይህንን በተለይ በሲዳማ ክልል ሲደረግ የነበረው በሲዳማ አሁን ባለፈው በተደረገው እርቅ ፈጥሮ እንዴት አድርጎ ያንን ህዝብ እንደመለሱ። ስለዚህ ያንን ባህልን እና እሴታችን ከተጠቀምንበት መመለስ ይቻላል። ቅሬታ አይጠፋም ማለት አይደለም። ቀጣይም ቅሬታዎች ይኖራሉ። ቅሬታዎችን ዲሞክራት በሆነ መንገድ መነጋገር በሚቻል መንገድ መመለስ ስለሚቻል በዚህ አይነት መልክ ብናየው ጥሩ ነው። ይሄ ብቻ ለዚህ ብቻ አይደለም። ለዚህ አስተዋጽኦ ማድረግ ያለበት ታዋቂ ሰዎችም እንደተባለ ምሁራኖችም፣ ወጣቶችም፣ ሴቶችም የተደራጁ የተለያዩ ማህበራትም ተደራጅቶ ያሉ ማህበራት በተለይ አሁን እኔ እንደ ሀገራችን ሰው ከሃይማኖት አባቱ ቀጥሎ የሚያከብረው ማን ነው? እድሩን ያከብራል። ታላላቅ እድሩ መሪዎችን ያከብራሉ፣ ይታዘዛሉ፣ ይገዙላቸዋል። ስለዚህ በእነዚህ ሰዎችም ተጠቅመን የሰላሙን ሁኔታ የምናመጣበት መንገድ ቀላል ነው። ነገር ግን አሁንም መስራት አለብን። መንግስትም እንደ መንግስት መስራት ያለባቸው ነገሮች አሉ። አቋቁሟል። የምክክር ኮሚሽን ተቋቁሟል። የሰላም እንትን ተቋቁሟል። የሰላም እንትን ተቋቁሟል። በእነዚህ በመጠቀም እነዚህን አካላትን ወደዚህ እንዲመጡ አሁንም እየጋበዘ ነው። ኑ እያለ ነው። ኑ እንነጋገር እያለ ነው። ኑ እንመካከር። መገዳደል ይበቃናል። መገዳደል እናውቃለን። ነገር ግን ይቅር፣ መገዳደል ይቅር፣ ኑና እንወያይ ተብሎ በመንግስታችን እየተሰራ ያለው መልካም ነገሮች አሉ። በተግባርም ደግሞ አይተናል። በተለይም ደግሞ ከጫካ የገቡ ባለፈው እንደምታውቁት ከጫካ የገቡ ለሚፈልጉት ስልጣን የተሰጣቸው ስልጣንም እያከፋፈለ እየሰጠው ነው መንግስታችን። ሌሎችንም ደግሞ በመርዳት ደረጃ ተበትኖ ያሉትን እያቋቋመ እየተደራጀ ወደ ስራ እያስገባ ነው። ስለዚህ ይበቃናል፣ ሀገራችን ይበቃናል። በጣም ሰፊ ያለ ሀገር አለን። በጣም ሰፊ ህዝብ አለን። ያልተነካ ማዕድን አለን። ያልተነካ ቅርጽ አለን። አልተጠቀምንበትም። ስለዚህ አገሪቷ ትበቃናለች እና እኔ ሃይማኖት አባቶች ድርሻቸውን ቢወጡ እያንዳንዱ ሰው ዜጋ እስከ ታች ድረስ የራሱን ድርሻ ቢወጣ ይህንን ሰላምና ደግሞ በግዴታ ነው። አሁን የግድ ሰላም ያስፈልገናል። አገሪቷ እያደገች ነው። በእድገት ማማ ነው ያለችው። በዚህን ሰዓት ሰላም ሲኖር ልማትን ማካሄድ የምንችለው። ስለዚህ በተለይ ወቅቱ አሁን የሚያስፈልገው ሰላም ሆነን አገራችን ካለችበት ደረጃ አንስተን ወደ ነበረችበት ወደ ከፍታው ለመውሰድ ሰላም ያስፈልገናል። ድርድር የለም ስለ ሰላም። ስለዚህ እያንዳንዳችን ድርሻችን ታዋቂ ሰዎችም፣ ምሁራንም፣ ሃይማኖት አባቶችም ይህንን ባለንበት ደረጃ
ህዝባችን አሳምነን ወደ መልካም ነገር እንዲመጣ ህዝቡ አሁን እየተረዳ ነው፣ እያየ ነው። የተደናበረም አካል እየነጠለ እያወጣ ነው። በአሁኑ ሰዓት እየነጠለ እያየ ነው። ወንድሞቻችን ተደናግረው ገቡም እየተመለሱ ነው። ሳቆ ገቡ እየተመለሱ ነው፣ እየተጸጸቱም ስለሆነ ስለዚህ የሰላም ጉዳይ ከምንም በላይ ሰላም ሲኖር ነው ተንቀሳቅሰን መግባት የምንችለው። ዛሬ እኛ እዚህ የተገናኘ ነው ሰላም ስላለ ነው። እኛ የተገናኘ ነው ዛሬ ሰላም ስላለ ነው። የሰላም ዋጋ ትንሽ አይደለችም እና ስለ ሰላም ጉዳይ ማንኛውም የሚመለከተው አካል ተቋምም ሆነ እንትን በዚህ ጉዳይ ላይ መስራት አለብን የሚል አስተያየት ለመስጠት አቶ ብርሃኑ ምሁሩ፣ አቶ ብርሃኑ በጣም ነው የምናመሰግነው። የሰጡን ትንታኔ በጣም ደስ ይላል። ይሄንም ነው መሆን ያለበት። ሰላም ነው፣ ስለ ሰላም ነው መዘመር ያለብን፣ ስለ ሰላም ነው መስራት ያለብን፣ ስለ ሰላም ነው መሮጥ ያለብን። ሰላም ለእብድም ያስፈልገዋል እኮ ለማበድም ሰላም ያስፈልጋል፣ ለመቅበርም ሰላም ያስፈልጋል። በተክሲያን ለመሄድም ሰላም ከሌለ አትሄድም፣ ለቅዳሴም አይካሄድም፣ ለመስጊድም መሄድ አትችልም ሰላም ከሌለ። ሰላም ካለ ነው የሚካሄደው ሁሉም ቦታ። ለመቅበርም ሰላም ካለ ነው የሚካሄደው። ስለዚህ ሰላማችን መኖር አለበት፣ የግድ ነው። ሰላም የግድ ነው ለኢትዮጵያ አንድነትና ክብርም፣ ለሰው ልጅም ልጅ ሊማር አይችልም ሰላም ከሌለ። እኛ ወደዚህ የመጣ ነው ቅድም አቶ ብርሃን እንዳሉት ሰላም ስላለ ነው። ሰላሙ ሁላችን መዘመር መስራት መቻል አለበት። በየሰፈራችን በየቤታችን ሰላም ከቤት ይጀምራልና ከቤታችን ጀምረን ሰላም ማስፈን መቻል አለብን የሚለው ነው። ስለዚህ ሰላም ለማምጣት ግን የምንሰራው ስራዎች አሉ፣ ያልሰራናቸው ስራዎች አሉ። ለምንድን ነው ያልሰራናቸው? እኔ እንጃ። ግማሹ በገንዘብ በዶላር እየተደለለ ከጠላቶቻችን ከግብጽ ከሻዕቢያ እና ከሌሎች ጋር እየሆነ ኢትዮጵያን እየወጋ ያለና የስም እያጠፋ ያለ ሁኔታ ነው ያለውና ይሄን እንዴት ነው የምንመክረው? ቅድም እንደተባለው የሃይማኖት አባቶች ምንድን ነው መስራት ያለባቸው? ስለ ሰላም እየተሰራ ነው ወይ እስከዛሬ ድረስ? ምክንያቱም ህብረተሰቡ እኮ በሃይማኖት ውስጥ ነው ያለው፣ በየት ቦታ አይደለም ያለው። በተለያየ ቦታ በሃይማኖት ስር ነው ያለው ሁሉም እና በሃይማኖት ስር ነው ያለው ምእመናኑ በኦርቶዶክስም በሙስሊምም በኦርቶዶክስም በሃይማኖት ውስጥ ነው ያለው። ግን እየተሰራ ነው ወይ? እንዲያውም እኔ በእውነት ይቅርታ አድርጉልኝና አባገዳዎች ብዙ ስራ እየሰሩ ነው ያሉት። አባገዳዎች ሄደው በቦረና አካባቢ እንደምታውቁት በጦርነት መካከል ገብተው ነው ሰላም እያሰፈኑ ያሉት ብዙ ጊዜ። ሌሎች ግን እየሰራን ነው ወይ? ካልሰራን ምንድነው መስራት ያለብን ለሰላም በሚለው ነውና ምንድነው መስራት ያለባቸው ሃይማኖት አባታችን ምንድነው በምንድነው መስራት ያለብን? ኢትዮጵያ ሰላም እንዴት ነው ሰላሟ እንዴት ነው የሚጸናው የሚለውና ማን ምሁር ምን ይስራ፣ መንግስት ምን ይስራ፣ ህዝብ ምን ይስራ፣ ሃይማኖት አባቶች ምን ይስሩ፣ ፖለቲከኞች ምን ይስሩ፣ ጋዜጠኞች ምን ይስሩ? እስቲ ሰፋ አድርገው አላጣን ሰላም የሚለው በፊደል ሲታይ 3 ፊደል ነው፣ ግን በሚስጥር ሲታይ ደግሞ ከፊደላት በላይ ናት። ሰላም ከሁሉ በላይ ነው። ከሃይማኖት በላይ ሰላም ነው። ከአገር በላይ ሰላም ነው። ከትውልድ በላይ ሰላም ነው። ፈጣሪ ራሱ ሰላም ስለሆነ የሁሉ ባለቤት ፈጣሪ ሰላም ስለሆነ እና ሰላም ምንድነው ካል ሰላም ማለት ትርጉሙ ሰፊ ነው። ሰላም ማለት መረጋጋት ማለት ነው። ሰላም ማለት አንድነት ማለት ነው። ሰላም ማለት ስምምነት ማለት ነው። ሰላም ማለት ፍቅር ማለት ነው። ሰላም ማለት አንድነት ማለት ነው። ሰላም ማለት እረፍት ማለት ነው። ሰላም ማለት ደስታ ማለት ነው። ሰላም ማለት መከባበር ማለት ነው። ከዚህም በላይ መዘርዘር ይቻላል። እነዚህ ሁሉ የሚጠናቀቁት በሰላም ነው።
ሰላም ከሌለ መረጋጋት አይኖርም። ምክንያቱም ራሱ ባለቤቱም እንዲህ ብሎ ተናግረዋልና ሰላሜ አሐድግ ለክሙ፣ ሰላሜ እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም፣ የሚቀያየር ሰላም አይደለም ብሎ ባለቤቱ ተናግረዋልና ሰላም ያጣ ሁሉ እንዳጣ ነው የሚቆጠረው። ስለዚህ ሰላም ማለት መረጋጋት ነውና መረጋጋት የሚኖረው ሰላም ሲኖር ነው። አንድነት የሚኖረው ሰላም ሲኖር ነው። ህብረት የሚኖረው ሰላም ሲኖር ነው። ፍቅር የሚኖረው ሰላም ሲኖር ነው። ቅድም አባቶቻችን ብላችኋል። ደስታውም ክብሩም ልዕልናው የሚገኘው ሁሉ ሰላም ሲኖር ነው። ሰላም የአገር መሰረት ስለሆነ፣ ሰላም የትውልድ መሰረት ስለሆነ፣ ስለዚህ ስለ ሰላም ሁሉ ሰው ሊናገር ያስፈልጋል። ሁሉም ሰው ሰላምን ሊጠብቅ ያስፈልጋል። ሰላም ይህን ሁሉ አስፈላጊ ስለሆነ ነው። ሌላው ሰላም ምንድነው ጥቅሙ ካል፣ ሰላም ዘርፈ ብዙ ጥቅም አለው። ሰላም በነገራችን ላይ የሰው ህይወት የሰላም ጥገኛ ነው። ይህንን ሁላችን ማወቅ ያስፈልጋል። የሰው ህይወት የብዙ ነገሮች ጥገኛ ቢሆንም ይልቁንም የሰላም ጥገኛ ነው። አይናችን የብርሃን ጥገኛ እንደሆነ ሁላችን እናውቃለን። ብርሃን ከሌለ አይናችን ማየት እንደማይችል ሁላችን እናውቀዋለን። ስለዚህ የሰው ልጅ ደግሞ የሰላም ጥገኛ ነው። ሰላም ከሌለ መኖር አይችልም ማለት ነው። እንዲያም ብዙ ጊዜ ይነገራል አይደለም? ሰው በዛ ዓለም ላይ እንዲኖር አስፈላጊ የሆኑ ነገሮች አሉ፣ መሟላት የሚገባቸው ነገሮች አሉ ይባላል። ትክክል ነው። ሰው አለ ምግብ መኖር አይችልም። ሰው አለ መጠለያ መኖር አይችልም። ሰው አለ ልብስ መኖር አይችልም። እነዚህ መሰረታዊ የሆኑ ነገሮች ናቸው። ግን ከነዚህ በፊት እኮ ሰላም ይቀድማል። ከነዚህ በፊት ከመጠለያ በፊት ሰላም ይቀድማል። መጠለያው ቢሰራ ሰላም ከሌለ መኖር ይቻላል? ምግቡ ቢገኝ ሰላም ከሌለ ቆርሶ መግሮስ ይቻላል? ልብሱ ቢገኝ ሰላም ከሌለ መልበስ ይቻላል? ማጀጥ ይቻላል? ስለዚህ የሁሉ መሰረት ምንድነው? ሰላም ነው። ማጀጥ የሚቻለው መልበስ የሚቻለው ደስተኛ ህይወት መምራት የሚቻለው ሰላም ሲኖር ነው። ስለዚህ ሰላም በጣም አስፈላጊ ነው። እንዲያም አሳ ከባህር ከወጣ ከውሃ ከወጣ ህይወት እንደሌለ ሁሉ ከሰላም የተለየ የሰው ልጅ ህይወት የለውም። በዚህ ነው መደምደም ያለብን። ነገሮችን ሁሉ የሚጠቃለሉ በሰላም ስለሆነ፣ ስለዚህ ነው ይህ መድረክ ስለ ሰላም እየተናገረው ያለው። እኛም ሁላችን ስለ ሰላም እየተናገርን ያለው ሰላም እጅግ አስፈላጊ ስለሆነ ነው። የምንናገረው ለሰው ብለን አይደለም፣ ለራሳችን ብለን ነው። የምንሰራው ለዓለም ብለን አይደለም፣ ለራሳችን ብለን ነው። ሰላም ከሌለ መኖር ስለማይቻል፣ ሰላም በአጭሩ እስትንፋሳችን ነው። ሰላም በአጭሩ ህይወታችን ነው። ሰላም በአጭሩ ምግባችን፣ መጠጣችን ነው። ስለዚህ ይህንን ሰላም ሊጠበቅና ሁሉ ለሰላም ሊሰራ ይገባል ብዬ አስባለሁ። በሶስተኛ ደረጃ ደግሞ ሰላም በሰላም ዙሪያ መስራት ያለባቸው እነማን ናቸው? ይበልጥ ነው ይበልጥ። አሁን ሰላም ቅድም ክቡር አምባሳደር ሲናገሩ ሰምቻለሁ። ለእንስሳም ያስፈልጋል ሰላም። አዎ ሰላም ለሁሉ ነው የሚያስፈልገው። በዛ ዓለም ላይ ለሚኖሩ ፍጥረታት 22 ፍጥረታት አሉ። ከ22 ፍጥረታት ደግሞ ዋናው ሰው ነውና በአራቱ ባህሪያተ ስጋ ከሶስቱ ባህሪያተ ነፍስና ከአራቱ ባህሪያተ ስጋ የተፈጠረ ሰው ነውና ከእንስሳ ይልቅ ለሰው ልጅ ሰላም ያስፈልጋል። ይልቅ በይበልጥ መስራት ያለበት ነው። አሁን እንስሳ ሰላም አያስፈልጋቸው ማለት አይደለም። ይልቁ ደግሞ ትልቁ በእግዚአብሔር አርአያና ምሳሌ የተፈጠረው የሰው ልጅ እንዲኖር ሰላም ያስፈልገዋል። በይበልጥ ደግሞ ሰላም መስራት ያይጠበቅበታል ነው። ብዙ ጊዜ ሰላም በይበልጥ መስራት የሚገባቸው እነማን ናቸው ካል፣ ሰላም በነገራችን ላይ
ከላይ አይደለም የሚጀምረው፣ ከታች ነው የሚጀምረው። ሰላም የሚጀምረው ከቤት ነው። ቅድም ሲነገር ሰምቻለሁ። ሰላም የሚጀምረው ከቤት፣ ከጎረቤት፣ ከአካባቢ፣ ከዛ በኋላ ደግሞ እያደገ ወደ አገር ይሸጋገራል። አንድ ሰው በቤቱ ሰላማዊ ካልሆነ ሰላም እንዳለም እንደሌለም አያውቅም። ስለዚህ ሰላም መሆን መጀመሪያ ያለበት ከቤት ነው። አንድ ሰው መስራት ያለበት መጀመሪያ ሰላም ከራሱ ነው መጀመሪያ ያለበት። ሰው ከራሱ መጀመሪያ መታረቅ አለበት። ስለ እርቅ ሲነገር፣ ስለ ሰላም ሲነገር እኔ ከራሴ ጋር ተገናኝቻለሁ ወይ፣ ታርቄያለሁ ወይ፣ ተስማምቻለሁ ወይ፣ ራሴ ገዝቻለሁ ወይ ብሎ ማሰብ ያስፈልጋል። ራሱ ሰው አንድ ሰው ስለ ሰላም ራሱን ካስገዛ አካባቢውም ሰላማዊ ይሆናል፣ ቤቱ ሰላም ይሆናል፣ አካባቢው ሰላም ይሆናል። እያደገ ደግሞ አገሪቱ ሰላም ትሆናለች። ስለዚህ እያንዳንዱ እንግዲህ አቶ ጌታቸው እንኳን ሰላም መጡ በመጀመሪያ ደረጃ። ከዛ ቀጥለን ግን አሁን ቅድም እየተነጋገርን የነበረው በመግቢያው ላይ አባታችን በደንብ አብራርተውታል። እንግዲህ ዛሬ ፕሮግራማችን ስለ ሰላም እና እርቅ ብቻ ነው። ሌላ ጊዜም ሌላም እንጨምርበታለን። ዛሬ ግን ስለ ሰላም እና እርቅ ሃይማኖት አባቶች በተለይ ምን ይስሩ፣ አባታችን እየተናገሩት እንደነበረው ምን ይስሩ፣ እየሰሩ ነው ወይ የሚል ሁሉ ሰው ይጠራጠራል። ልጁ በምድር ያለው ሁሉ በሃይማኖት ውስጥ ነው ያለውና የሚለው ነው። ግን በአገራችን እንደምታውቁት መገጫገጮች አሉ፣ ግጭቶች አሉ። እነዚህ ግጭቶች እንዴት ይቆሙ? ሰውስ ምን ይስራ? ምሁሩ ምን ይስራ? ፖለቲከኛው ምን ይስራ? ገበሬው ራሱ ምን ይስራ? ጋዜጠኞች ስለ ሰላም ምን ይስሩ የሚለውን ነገር ነውና እስቲ ተንትን እናድርገው ይንገሩ ከነ መፍትሄው። ስለ ኢትዮጵያ እንናገር ብንል ጥንታዊ ሀገር መሆኗን ጥንታዊነትና የቆየ ታሪክ መኖር እንዲህ ዝም ብሎ በዘፈቀደ የሚመጣ ነገር አይደለም እና አንደኛ ፈጣሪ የባረካት የሚወዳት ምድር መሆኗን ከቆየው ታሪኳ ከተመሰረተ ጀምሮ እስከ ዛሬ ድረስ ስለቆየው ታሪኳ ሁሉ ስናነብ እኛ ከምናውቀው የበለጠ እንደውም የቀድሞ የጥንት ጸሐፍት የግሪክ ፈላስፎች የግሪክ ጸሐፊዎች ራሳቸው ስለ ኢትዮጵያ ታላቅነት የመሰከሩላት ምድር ነች። እኔ በጣም ገርሞኛል። አሁን ከትላንት ወዲያ እዚህ ነበርን ሮብ ዕለት እና መጋቢ ግርማ የጻፉት ኢትዮጲስ የሚል መጽሐፍ እኔ እንዲህ አይነት ታሪክም አንብቤ አላውቅም። እርግጥ ብዙ ነገሮች እናያለን ወዲያም ወዲህ፣ ግን ሲጀመር ጀምሮ ለ5000 ዓመታት ኢትዮጵያን ያስተዳደሩ ነገስታትን ስማቸውን እና የገዙበትን ዘመን ለግማሽ ቀንም ነገሰ ነበር፣ ለአንድ ቀንም ለአንድ ወርም እንደዚህ እሱን ሁሉ ተንትነው ጽፈዋል። ይሄ እንግዲህ የሚገኘው ከጥንት ሊቃውንት መጽሐፍ ከጥንት የቤተ ክርስቲያን ታሪክ ነው የሚሆነው፣ ከኦርቶዶክስ ቤተ ክርስቲያን ታሪክ እና እንደዚህ ዘርዝረው የጻፉ ታሪክ ጸሐፊዎችም የሉም ሀገሪቱ ውስጥ እና እኛ ራሳችን ምንም አናቅም ብዙ ስለ ሀገራችን። ከኛ ይልቅ የውጭዎቹ ብዙ ያውቃሉ፣ የውጭዎቹ ብዙ ይመራመራሉ ስለ ኢትዮጵያ ምንነት። ምክንያቱም ኢትዮጵያ ታሪክ ጠገብ ሀገር ነች። በእምነትም ቢሆን ከየትኛውም ሀገር ክርስትናን ቀድማ በመቀበል እስልምናን ቀድማ በመቀበል ሁሉንም ደግሞ እንደ አማንያኑ ፍላጎት ጠብቃ የምታኖር እግዚአብሔር የረዳት ምድር ነች። ይሄ እንዲሁ በቀላሉ የሚታይ ነገር አይደለም እና ነጮቹ ወይ ምዕራባውያን እኛ ከምናውቀው የበለጠ
የግዕዝን ቋንቋ ይመራመሩበታል። እስከ ማስተርስ እስከ ፒኤችዲ ድረስ ያስተምሩበታል ልጆቻቸውን፣ ትውልዶቻቸውን። በእኛ ሀገር ግን እንደውም አንዳንድ ዋልጌ ልሂቃን ይቅርታ ስለ ቋንቋዬ ግዕዝ የሞተ ቋንቋ ነው እያሉ ሁሉ መናገር ጀምረው በዚህ ላይ እንደውም አንድ ክርክር ሁሉ ተጀምሯል። እና ምን ቢደረግ ነው እነዛ እስከ ፒኤችዲ የሚያጠኑት? ሕክምና አለው፣ ስለ እጽዋት ሳይንስ ይናገራል፣ ስለ ስነ ፈለክ ይናገራል፣ ስለ ስነ ከዋክብት ጥናት አለው ግዕዝ፣ ስለ ማዕድናት ያውቃል፣ ስለ ሂሳብ ይናገራል። እኛ ስላላወቅ ነው እና እኛ ስላልተማር ነው ሞቷል ማለት። ይህን ምሳሌ ያነሳሁበት ምክንያት ምንድን ነው? በኋላ እመጣበታለሁና የሀገሩን ታሪክ የማያውቅ ሰው ይላል እዚህ መጽሐፍ ኢትዮጲስ መጽሐፍ ላይና ኢትዮጲስ ቀድሞ አንብቤዋለሁ ከብዙ ዓመታት ከ20 ከ30 ዓመት በፊት የኛውን 5ኛ እትም ነውና በጣም በልዩ ሁኔታ የተደረገ የተዘጋጀ ነው። በአባይ ወንዝና በአባይ ግድብና በወደብ ምክንያት ሃይማኖትን አስታኮ የመጣ እንትን ነው የሚለውና ኢትዮጵያን ማለት ሀገሩን የማያውቅ ሰው ምንድን ነው ይላል? በብዙ ሴቶች መካከል አቁሞ እናትህን ፈልግና አገኝ ተብሎ የሚጠየቅ አይነት ልጅ ነው ስለ ሀገሩ ታሪክ የማያውቅ ይላሉ ያኚህ ሰውና እውነት ነው። ብዙዎቻችን ይህን አናውቅም። በተለይ ደግሞ ተምረዋል የምንላቸው ሊቃን የምንላቸው ናቸው ጠላቶቻችን። ዋናዋ ጠላታችን ግብጽ ነች። እንግዲህ ስለ ሰላም አባቶች ተናግረዋል፣ ስለ ኢትዮጵያ ታሪክ ተናግረዋል። መደጋገሙ ጉንጭ ማልፋት ነው የሚሆነው። ነገር ግን ኢትዮጵያ የሰላም ምድር ነች። ኢትዮጵያ ፈጣሪ የባረካት ምድር ነች። ይሄንን ከቅዱስ ቃሉ እናውቃለን እና ምን ይላል? ይቅርታ ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ይለውጥ ዘንድ ይችላል ይላል ትንቢተ ኤርምያስ ላይ። እና ይህ ማን ማለት ነው? እግዚአብሔር ስለ ቆዳ ግድ አይለውም። እግዚአብሔር ስለ ልብ ነው የሚያወራው። የኢትዮጵያዊ ልብ ቀና ነው፣ ክፋት አልባ ነው፣ ጀግና ነው፣ እንግዳ ተቀባይ ነው፣ ፈጣሪም ፈሪ ነው፣ ፈጣሪን የሚያከብር ነው፣ የሚያመልክ ነው። ይሄ በፈጣሪ ዘንድ የሚወደደው ነገር የልብ ንጽህና ነው። እግዚአብሔርም የሚያወራው ስለ ልብ ነው። ልቡ ቅን ነው፣ አትንኩኝ ባይ ነው። የሰው ሄዶ አይነካም፣ ግን ራሱን አያስነካም። ይሄ ደግሞ የፈጣሪ ትእዛዝ ነው እና ያንን ግን አልፎ መንካት ማለት ኢትዮጵያዊን ማሸነፍ ወይ ደግሞ ነብር ዥንጉርጉርነቱን ሊለውጥ እንደማይችል ኢትዮጵያዊም በዚህ ከጥንት ጀምሮ አትንኩኝ ግን አልነካችሁም ብሎም ቢኖር ህዝብ ነው። ነገር ግን ለምንድን ነው ለብዙ ሺህ ዓመታት ጦርነት ያላጣት ምክንያት ምንድን ነው? ኢትዮጵያ አርፋ አታውቅም። እንደው በተከታታይ 50 ዓመት ወይ 10 ዓመት ኖራ አታውቅም። ሁሌም ጦርነት ነው፣ ሁሌም ደም መፋሰስ ነው፣ ሁሌም የደም ምድር አድርገዋታል አኬልዳማ። እና ይሄ ቋሚ ጠላቶቻችን ከጠላቶቻችን አንዷ ግብጽ ነች። ይሄውም በራሳችን በሰጠን ነው መልሰን እየተነከስን ያለነው ባበላን ነው። እና አባይ ከኢትዮጵያ ወጥቶ 86% ኢትዮጵያ ግብጽን እንግዲህ ለብዙ ሺህ ዓመታት ከተፈጥሮ ጀምሮ እስከ ዛሬ ድረስ ይኖራል። እና የጥንት ነገስታትም ቢሆን ዋ እያሉ ገድብብሻለሁ አባይን አስቆማለሁ ሲባል እንዲሁ ለቀቅ ስታደርግ እንዲህ ይሄ ምን እንደሚባልም አይታወቅም። እና በድንበርም አንገናኝም፣ በምንም አንገናኝም። ውሃችን አልፎ እነሱ ጋር ይሄዳል። ግን ውሃው የኛ ነውና አትንኩብንም አይነት ነው። ገና ሳይነካባቸውም ጦር እየመዘዙ ይልካሉ። አንዳንዴ በደርቡሾች በኩል፣ አንዳንዴ ቱርኮችን እያስተናገደው፣ አንዳንዴ ሱዳኖችን ኑባያን እየላኩ ግብጾች ብዙ ጊዜ ሞክረዋል። ግን ኢትዮጵያ እጇን አልሰጠችም፣ ፈጣሪ ይጠብቃታልና። ከሱ ቀጥሎ ደግሞ ነጮች አሉ። እንግሊዞችም ያው ግብጽና ሱዳን የእርሻ ማሳዎቻ ስለሆኑ በእነሱ ሰበብ
ጦር የሚልኩብን እነሱ ናቸው። ሁልጊዜ ጣሊያንንም የሚያሰማሩት እንግሊዞች ናቸው። እነሱ ፊት ለፊት ገጥመው ስላልቻሉ በተለያየ መንገድ ያልተዋጉበት መንገድ የለም ኢትዮጵያን እና ይህችን ምድር ለምንድን ነው የሚፈልጓት? ትልቁ እንግዲህ ቅድም እንዳልነው መቼም ሁሉም ነገር ሰላም ጠላት ሰይጣን ነው እንዳሉት አባታችን ኢትዮጵያን ገና ወንጌል ከኢየሩሳሌም ሳይወጣ ነው ከእስራኤል ሳይወጣ በሰማሪያ ያለ ነው ቅዱስ ፊልጶስ ኢትዮጵያውን ጀንደረባ ያጠመቀውና በመንፈስ ቅዱስ ምሪት እንግዲህ ገና አስቀድማችሁ በኢየሩሳሌም ከዛም በይሁዳ ከዛም በሰማሪያ እስከ ዓለም ፍጻሜ ምስክሮቼ ትሆናላችሁ ነው ያላቸው ሐዋርያትን ቅዱስ ሐዋርያትን። ገና ከሰማሪያ ሳይወጣ ነው እንግዲህ ለጀንደረባ ወንጌል የተነገረው የተጠመቀውና ምን ማለት ነው ይሄ? ግብጽ እኮ ቅርባለች። እነ ዮርዳኖስ እነ ሶሪያ እስራኤልን ከበው ነው ያሉት። ምን ማለት ነው? ከዚህ ሄዶ ኢትዮጵያ እዛ ገና በ30 ምናምን ዓመተ ምህረት ወንጌል መቀበል ማለት ይሄ ከፈጣሪ ጋር ያለው ግንኙነት ነው። ወደድንም ጠላንም መንፈሳዊ ነገር ስለሆነ እችንም ነካክተን ማለፍ አለ። ይሄ እንዲነገር አይፈልጉም። ሰይጣንም እግዚአብሔር የሚፈልጋት ስለሆነ ነው ጥቃትም የሚበዛባት። ሁሌም ሰላምን የሚነሳው እኮ ጸረ ሰላም ነው፣ ጸረ እግዚአብሔር ነው። ጸረ እግዚአብሔር የሆነ ሁሉ ነው ኢትዮጵያን የሚጠላትና እሷ ማንም ላይ ደርስ አይደለም አልፋ ተርፋ ስደተኞችን ለብዙ ሺህ ዓመታት እየተቀበለች የምታኖር ነች። ግን ውስጥ አስጠግታ የምታስቀምጣቸው ስደተኞች ራሳቸው ተመልሰው በሌላ ለሌሎች እየተገዙ ጠላት የሚሆኑባት ዘመን አለ። ይሄን ሁሉ እናነባለን እናውቃለንና እንግዲህ አባይን አናስገድብም ብለው የከለከሉት ማን ናቸው? በግርማዊ ጃንሆይ ጊዜ ተጠንቶ ጥናቱ የተጀመረው በዛ ጊዜ ነው። የህዳሴ ግድብ ግን ከለከሉ። ብድር ሲከለከሉ ጥናቱ ይቀመጥ ወደፊት ልጆቻችን ይሰሩታል ብለው እሳቸው ያው እንደ ትንቢት ተናግረው አለፉ። በዛ መሰረት ተጀመረ፣ ተከናወነ። ይሄ ለነሱ በቃ ራስ ምታት ሆኗቸዋል። ዛሬ እንዲህ መንገድ ላይ የመጣው እዛው ኢትዮጲስ ላይ ሳነብ ባለፈው በወደብ ምክንያት ከሶማሌላንድ ጋር ጠቅላይ ሚኒስትር ሄደው ሲፈራረሙ ከማንም ይበልጥ ቀድማ ጦር የላከችው ለሶማሌ ሱዳን ግብጽ ነች። እኔ ከጎንሽ ቆማለሁ፣ እዋጋልሻለሁ፣ እፋለምልሻለሁ። በድንበር አንገናኝ፣ በምንም አንገናኝ። ሰራዊት ላከች፣ እንትላላከች። ያ ሁሉ ጦርነት እንደሚመጣ ሲያውቁ መሪያችን ማስታወስ ይሁን አቆቁ ነገር ይሁን ጦርነት አይደለም። ይህን ሁሉ የማነሳበት ምክንያት ስላለኝ ነው። ቅድም ልሂቃን በጣም 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 አስቸጋሪዎቹ ልሂቃን የኛዎቹ በግብጽ እየተደለሉ ኤርትራንም ያስገነጠሉ እነሱ እንደምናውቀው ያው ህወሓትም ቢሆን እነሱ ጭፍራ ነው። ሰላም ኢትዮጵያ እንዳይኖራት ኢትዮጵያን እየበጠበጡ ያሉ ልሂቃኑ ናቸው። አሁን እኔ በጣም አዝናለሁ፣ በጣምም አፍራለሁ በኢትዮጵያ ልሂቃን። እኔ እንግዲህ ቅድም አምባሳደር እንዳሉት ሚዲያ አለኝና የኔ ሚዲያ ስራዬ በፋይናንስና አስተዳደር ነው። ብዙ አመት 40 አመት ሙሉ የሰራሁት። ግን ትውልዱ በጣም ያሳዝነኛል። በጣም እጅግ ምስኪን ትውልድ ነው ይሄ አሁን ያለው ትውልድ። ሌላው ቀርቶ ቋንቋ እንኳን አይችልም። ችግር የለምና እሺ ነው የሚችለው የአሁኑ ወጣት ትውልድ። ደህና አደርክ እሺ፣ ኧረ እሺ አይደለም እግዚአብሔር ይመስገን እሺ፣ እሱንም እሺ፣ ብሉ ጠጡ ችግር የለም፣ ልበሱ ችግር የለም። ማን እንዳስተማራቸው አላውቅም። አንደኛ እንደው በጣም የተጎዳ ትውልድ ነው፣ የተጠቃ ትውልድ ነው እና ለዚህ ትውልድ ስል መጽሐፍ ጻፍኩኝ። አንድ መጽሐፍ የሕጸጽ ቅብብሎሽ። አሁን ሀገሪቱ ውስጥ የምናየው ድህነት፣ መከራ፣ ስደት፣ ይሄ ሁሉ ሰላም ማጣት ሁሉ የመጣብን
ከ60ዎቹ ጀምሮ ነው። በ60ዎቹ የነበሩት የያ ትውልድ የሚባሉት ልሂቃን እቺን ሀገር ለመከፋፈልም ያው እንግዲህ ማስገንጠሉም መገንጠሉም ምናምን የሚለውን ሁሉ ያመጡብን ከዛ ጊዜ ጀምሮ ነው። የዛ ዳፋ ዛሬ ላለው ትውልድ በቅቶታል፣ ደርሶበታል፣ ተርፎታል። ስደት፣ መከራ፣ ረሃብ፣ ስራ አጥነት ቢያንስ ሰርቶ እንኳን እንዳይበላ ሀገር ውስጥ ትምህርት እንኳን የረባ ትምህርት እንዳይማሩ የትምህርት ስርዓቱን ካሪኩለሙን አበላሽተውበት በአፍ መፍቻ ቋንቋ ተብሎ አፍ መፍቻ ቋንቋ ፈጣሪ የሰጠን ነው። እሱ ጥሩ ነው። ማንም ሰው በአፍ መፍቻ ቋንቋ መማር አለበት። ግን ደግሞ ቀጥሎ በብሔራዊ ጉዳይ በሀገር በከፍተኛ ደረጃ እንግሊዘኛ፣ በብሔራዊ ደረጃ ፌዴራል ደረጃ መጥቶ ተወዳድሮ የሚሰራበትን ቋንቋ ቢማር ምን አለበት? ተዘጋ ቀረ። አሁን ወጣቶች የኦሮሞ ወጣት አማራ ክልል ሄዶ መማር አይችልም። የአማራ ወጣት እዚህ ሄዶ መስራት አይችልም። ምክንያቱም ሆን ተብሎ የተደረገ የመከፋፈል ነገር ነው። ኢትዮጵያ ይሄን አታውቅም። እኔ ተወልጄ ያደግኩት ደቡብ ነው፣ ቡና ሀገር ቴፒ የሚባል ሀገር። ከኤርትራ፣ ከጎጃም፣ ከጎንደር፣ ከወሎ ከሁሉ ጋር ይመጣሉ። ከሁሉም ስም ማን ነው የሚባለው? ዘርህ ማን ነው የሚባለው? ኪሮስ ነኝ ካለ አይ ወይ ከትግራይ ወይ ከኤርትራ ነው። ሸንቁጤ ነኝ ካለ ወይ እንግዲህ ከሰሜን ሸዋ ነው፣ ወይ ደምለው ነኝ ካለ ከጎጃም ነው። በቃ በዛን በስም ነው የሚጠየቀው። ሙሄ ነኝ ካለ ይታወቃል፣ ወይ ከሐረር ነው ወይ ከወሎ ነው። በቃ ይሄ ነው፣ እንደዛ ነው በቃ የሚያደግ ነው። አሁን ግን እርግጥ ደርግ ነው ብሔር ብሔረሰቦች ኢንስቲትዩት ድረስ መስርቶ ፕሮፌሰር ላጲሶ ያኔ ዶክተር የነበሩ ጊዜ የሾማቸው ደርግ ፈልጎታል። ይሄ የህዝቡም ጥያቄ ነው። ብሔር ብሔረሰቦች በእኩልነት ደረጃ እንትን ይሄ ያኔ የተጀመረ ግን ለምን ለመከፋፈል ሆነ? ለምን ለመለያየት ተደረገ? እና ይሄ ስርና መሰረቱ ወደ ኋላ ነው የሚወስደን። እነማን ናቸው ያንን የሚያደርጉት? እንግዲህ ታላቄ ተምረዋል። ያኔ በዛ ጊዜ አስተዳዳሪ ነበሩ። ግን በጃንሆይ ጊዜ ጃንሆይ እየለመኑ ነበር የሚያስተምሩት። ከገጠር እባካችሁ 2 ልጅ ያለህ አንዱን ስጠኝ። በተለይ በነጻነት ጊዜ እዛ እንግሊዝ ሀገር ቆይተው ስለመጡ ያዩታል የአውሮፓውያን ከኛ በኋላ ተነስተው ለምን ስልጣን ለዚህ ሁሉ እንደደረሱ እና ብዙዎቹን ልጆች እየለመኑ ነው የላኩት። ሲልኳቸው ሄደው ጀርመን ሄደውም የጀርመን ካሪኩለም፣ ፈረንሳይ ሄደውም የፈረንሳይን፣ እንግሊዝም አሜሪካም ሄደው የራሳቸውን ካሪኩለም ተምረው ገልብጠው ነው የመጡት። መጥተው ግን እሳቸው ይሄ ሀገር በቀሉ እውቀት እውነቴን ልንገራችሁ፣ አሁን ቅድም ያልኳችሁ በግዕዝ የተጻፈው የኢትዮጵያ እውቀት ኢትዮጵያን ለዚህ ያበቃች ኦርቶዶክስ ቤተክርስቲያን ነች። ትልቅ ውለታ አለባት። ውስጧ ያለውን ያንን የግዕዙን ትምህርት በዚህኛው እየቃኙ ቢያሳድጉ ኖሮ እነዛ ተለምነው የሄዱ ወጣቶች የት በደረስን ነበረ ዛሬ። ኮሪያ እኛ እኮ እርዳታ ሰጥተናል ስንዴ። ለእንግሊዝ እኮ ኃይለ ሥላሴ 20 ሺህ ነው 25 ሺህ ፓውንድ ልከዋል በሁለተኛው ጦርነት ጊዜ። ኢትዮጵያ በዛን ዘመን እንግዲህ ልበ ኩሩነቷን አስቡት። ለነሱ ረድተናል፣ ለነ ጃፓን ሰጥተናል። ግን አይፈልጉም። ኢትዮጵያ እንድትቀና እንድትል አይፈለግም። ስለዚህ እነዛ ልሂቃን የጀመሩት በሽታ ይሄ ተገዥነት፣ የባንዳነት በዛው ቆየ። ቀጥሎ እነሱ ያመጡትን አሁንም ድረስ የሚያስፈጽሙ አሉ። አሁንም ድረስ እንደው ለማሳጠር ትናንትና እንደዚህ አንድ ቦታ ሄጄ ነበር አዲስ አበባ ዩኒቨርሲቲ እና ለማስታረቅ እንደዚህ ወጣቱን ይቅርታ ጠይቀናል። እኛ መጽሐፍ ጽፌ የህጸጽ ቅብብሎሽ፣ ህጸጽ እንግዲህ በግዕዝ ስተት ማለት ነው፣ ውድቀታችን ምልክ ችግሩ ቅብብሎሹ ከዛ ድረስ የመጣ ነው። ይሄ ትውልድ የፈጠረው አይደለም። ግን ይቅርታ አድርጉልኝና ታላላቆች አሁን ከ60 ከ70 በላይ የሆን ነው። ይሄ የተረገመ ትውልድ፣ የማይረባ ትውልድ፣ ሀገሩን አይወድ፣ ባህሉን አይወድ፣ ገብረገብ የለው፣ ምን የለው። ማን አስተማረውና? ሳንዘራ ማጨድ እንችላለን ያልዘራንበትን? እኛ እኮ ግብረ ገብ ከመቶ ነው የተማርነው። ካህናት እየገቡ እያስተማሩን ከባንዲራ በፊት የእግዚአብሔርን ቃል ተምረን ነው ከዛ ባንዲራ የሚሰቀለው። ቀድሞ የእግዚአብሔር ቃል ነው የሚነገረን የነበረው። ይህን ሁሉ እንግዲህ እናውቃለን። በ60ዎቹ የመጣው ያ ትውልድ ፈጣሪ የለም ሰው ከዝንጀሮ ነው የመጣው አሉ፣ ኮሚኒስት ነን አሉ። ያንን ሁሉ ነገር ይሄ እንግዲህ እነሱ ከዛ ተቀልበው የተላኩትን ነገር እና በዛ ምክንያት ነው እንግዲህ ትውልዱን ይቅርታ ጠየቅን። እናንተ አይገባችሁም፣ ስድብ አይገባችሁም፣ በማታውቁት ነገር ምን አድርገናቸው ነው የሚሰድቡን እኮ ነው የሚሉት። ምን አጠፋን?
እንዲሆኑ እንዲህ ታዲያ እኔ ታውቃለሁ። አንዳንድ አባት እኔ ስንት መከራ አሳልፌ በቀይ ሽብር ተገርፌ እንደዚህ ሆኜ አንተን አሳድጌ እንደዚህ ሆኜ ይህንን መች ነገርከኝ? ምን አውቃለሁ? የት አውቃለሁ? እኛ ድሮ የሰፈር ሰው ሁሉ አባታችን ነው፣ የሰፈር ሰው ሁሉ እናታችን፣ የሰፈር ቤት ሁሉ ቤታችን። እኛ ቤት እንጀራ ካልደረሰ ጎረቤት ሄጄ ከማዕድ እማማ አርበውኛል ቁርሴን ትምህርት ቤት ላይ ነው ሄድና ገባና ብላ መስቦብ እንኳን አይከፍቱም። ሄደን ከፍተን የምንችላትን ቆርሰን በልተን ያ አሁን ለምን እዚህ አልሆነም? አይደለም ታሪክ አለ፣ ለውጥ አለ፣ በየጊዜው ይለዋወጣል። ይሄ ደግሞ ዘመናቸው የሰለጠነ ነው። ብዙ ነገር ሊያውቁ የሚችሉበት እድለኞች ነበሩ ሲሆኑ። እኛ በኩራዝ ነው ያጠና ነው፣ በሻማ በእንትን ነው። እነሱ በኮምፒውተር ነው የሚያጠኑት። ጊዜያቸው ነው፣ እድላቸው ነው። ግን ይሄንን ስለ ባህል ብንነግራቸው፣ እምነቱን ብናስተምራቸው፣ በጎውን ነገር ብንነግራቸው፣ ታሪክ ብንነግራቸው፣ ባህልን ብናስረዳቸው የበለጠ እየላቁ ይሄዱ ነበር ከቴክኖሎጂው እኩል። ግን አይሰሙም የሚባል ነገር ይሰማሉ። ለምን አይሰሙም? ሰዎች ናቸው እኮ። ማን አቅርቧቸው? ማን አናግሯቸው? እና እኛ መጽሐፍ ይቅርታ ለሁለት ነው የጻፍነው። ወዳጄ አዲስ አበባ ዩኒቨርሲቲ ፕሮፌሰር አለ፣ አሳየሁት። ይህን መጽሐፍ እስቲ ይልኝ ስለው ይቅርታ ኧረ እኔም ጨምረዋለን። አሁን ተብሎ ትምህርት ለመግደል ትውልድ ለመግደል የተበላሸ ትምህርት ስርዓተ ትምህርት አለ። ምክንያቱም ትምህርቱን አንድ ሀገር የሚባል አለ በደቡብ አፍሪካ ዩኒቨርሲቲ ላይ አንድን ሀገር መግደል ወይ ማውደም ስትፈልግ የርቀት ተወርዋሪ ሚሳኤል መተኮስ የለብህም ወይ ከባድ ፈንጂ መጣል የለብህም። የትምህርት ስርዓቱን ማበላሸት። በዛ በተበላሸ ትምህርት ስርዓት ያደገ ወጣት አክሞ አያድንም። ሐኪሙ ጠበቃው ህግ ሲያጣምም ታየዋለህ፣ ዳኛው ህግ ሲያበላሽ። የሀገር ኢኮኖሚ በማኔጀሩ በአካውንታንቱ በኢኮኖሚስቱ ይበላል። መሐንዲሱ ድልድይ ሰርቶ አያሻግርም። ትምህርቱን ግደል። ያ ነው የተፈጸመው በሀገራችን። ዛሬ ልጆች እኔ በቀደም የዩኔስኮን ሪፖርት እንዲያይ ነበረ ስለ ልጆች ለማስተማር በጋዜጣና ምን ይላል? 90% of Ethiopian children under the age of 10 cannot read a single text ይላል። ምን ማለት 90% ከ10 ዓመት በታች ያሉ እድሜ ያላቸው ወጣት ልጆች ትናንሽ ልጆች አንዲት ቴክስት ማንበብ አይችሉም። ይሄ ስድብ ነው። የሚገርመው ግን ዩኤስኤድም ሴቭ ዘ ችልድረንም ወርልድ ባንክም በየትምህርት ቤቱ በየዞኑ በክልልም በምንም ቢሮ አላቸው፣ በጀት ይሰጣሉ፣ መጽሐፍት ላይብረሪ አላቸው። ግን ልጆቻችሁ ይሄን ይማሩ ብለው አይከታተሉም። በየአመቱ ግን ስድብ ነው ሪፖርት። በጀቱ የት እንደሚገባ አይታወቅም። እሱ ሌላ ታሪክ እና ወደ አነሳሁት ነገር ልሄድላችሁና ዩኒቨርሲቲ አካባቢ ያለው ትልቅ ምሁር ናቸው። የዛን ዘመን እንግዲህ ጎራ ለይተው ሲፋለሙ ከነበሩት መሀል ስም አልጠራም፣ አንደኛውን ነው። ባካችሁ እንዲህ አይነት ነገር አለ። እኛ አሁን ሚዲያ አለኝ። ሚዲያው ወጣቶችን ነው ይቅርታ የጠየቅኩት። አለ ጥፋታችሁ አለ ስማችሁ ስም ሰጥተናችኋል እና ይቅርታ አድርጉልን። በእርግጥ ወንጀለኛ ወጣቶች የሉም ማለት አይደለም። አይተናል። ባለፉት ዓመታት እንዲሁ ተልከው ሄደው አባቶችን ሲደበድቡ፣ ታላላቆችን ካህናትን ሲገሉት፣ አባገዳዎችን ሁሉ ገለዋል። ይሄ ሁሉ ተልከው ሄደው ነው እነዚህ ልጆች። በእነሱ ስም ሁሉም 70% ወጣት መሰደብ የለበትም። ስንት ወጣቶች አሉ አሁን በ11ኛ ክፍል ሮኬት የሚሰሩ ኮምፒውተር የሚሰሩ ምናምን የሚሰሩ ልጆች አሉ፣ ሮቦት የሚሰሩ ልጆች፣ መሐንዲሶች አሉ፣ ሐኪሞች አሉ፣ ሳይንቲስቶች አሉ፣ ሚኒስትሮች ራሳቸው አሁን 30 ቤት 40 ቤት ያሉ ስንት አሉ። ይሄንን ሁሉ ነው አንድ ላይ ጀምለን በጅምላ ይሄ ትውልድ የምንለው እና እነሱን ነው ይቅርታ የጠየቅነው። ጤነኛውን ኢትዮጵያ ውስጥ ከ50 ዓመት በታች ያለው ሁሉ ቪክቲም ሆኗል፣ የዚህ ተጎጂ ተጠቂ ሆኗል። በደርግ ጊዜ የተወለደ ልጅ 17 ዓመት ሙሉ ያለ ግብረ ገብ አደገ። ከዛ በኋላ ያለፈው 30 ምናምን ዓመት አስቡት፣ 50 ዓመት ግብረ ገብ ሳይማር ያደገ ሰው ወልዶስ ምንድን ነው የሚያመጣው? የራሱም ውልድ አስተማሪውም ቢሆን ምንም ቢሆን ከ50 በታች 30 ነው 39 ነው የሚለው ወጣትን አይደለም። ኢትዮጵያ ውስጥ ግን ተበላሽቷል። እስከ 50 እስከ 55 ያለው ምኑንም አያውቀውም። እንዲሁ በነሲብ ፈጣሪ ብቻ ያኖረናል። እና ያኚ ምሁር ላናገራቸው የሄድኩት ምሁር እባካችሁ እንዲህ አይነት ነገር አለና እስከ መቼ ነው እየተሻኮታችሁ የምትኖሩት? በቃ አሁን መሞቻችሁ ነው፣ ልናልፍ ነው ሁላችንም። እሳቸው ቢያንስ ከኔ 10 ዓመት ይበልጣሉ። እና እባካችሁ ቁጭ ብላችሁ ተነጋገሩ እስቲ። ተካካሱ ምናምን ማለታችን አይደለም።
ስህተት ተፈጽሟል በዛ ጊዜ። ከሌ ነው አትባባሉ ቁጭ ብላችሁ። ግን ከዚህ በኋላ ወዴት ትሄዱ ነው? እና ቁጭ ብላችሁ ብትነጋገሩ። እኔ ሚዲያ ላዘጋጅ ላመቻች፣ አባቶችም አሉ፣ ሃይማኖት አባቶች አሉ፣ ሌሎችም አሉ። ለፖለቲካ አይደለም፣ ዝም ቁጭ ብለን እንነጋገር። ሽማግሌ ስንት እድሜ ጠገብና ታላላቅ ሰዎች አሉ ኢትዮጵያ ውስጥ አንቱ ተብለው የሚጠሩ ለዓለም መንግስታት በመሪነት ሊበቁ የሚችሉ አሉን ኢትዮጵያ ውስጥ። እነሱን እንኳን አቅርበን እናነጋግራችሁ ስላችሁ እኔ ብትፈልግ ጨለምተኛ በለኝ እንጂ አንገቴ ይታረዳል አልታረግም ከእንትና ጋር ከእንትን ፓርቲ ጋር ምን ነው አልኩ። በቃ እኔ ያን ጊዜም እንደዛ ነበርኩ። አሁን እንደዚህ ይባስ ብለው መጨረሻ ላይ ምን ሰጡኝ? አንድ መጽሐፍ ሰጡኝ። አሁን 2016 ላይ የታተመ ጭራሽ ሰውን የሚያጫርስ ከሌ እዚህ ቦታ ተገድሎ ከሌ እዚህ ቦታ ተገድሎ ይህንን በዚህ በ2016 አሳትማላችሁ እና ጠላት አለን፣ ቋሚ ጠላቶች። ቅድም አባታችን ብለዋል፣ ሰይጣን ነው የሚልካቸው። ግን ግብጽ ላይ ቁጭ ብሎ አንድ ታሪክ አለ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ስታስተዳድር የነበረችው የግብጽ አሌክሳንድሪያ ነው። ጳጳሳት እየላኩ ለብዙ ሺህ ዓመታት። ያን ጊዜም የሚመጡት ሙስሊሞች ናቸው፣ ይቅርታ አድርጉልኝና ግን የሀገራቸውን እንትን የሚጠብቁ ይመጣል። መስቀል ይዝና በአራቱ ማዕዘን እንትን ይላል። ምንም ቃል የላቸውም፣ እውቀት የላቸውም። ግን ስንት ሊቃውንት አሉ በእነሱ ስር የሚተዳደሩ። መጽሐፍ ታሪክ አለ እንግዲህ ቤተክርስቲያን ታሪክ እየተቃወሙ ብዙ ጊዜ እንደ አፄ ዳዊት ጊዜ እንደዚህ። ግን አባቶችም ነገስታቱም ስልጣን ስለሚያከብሩ ከእግዚአብሔር የተሰጠ ስልጣን ነው ብለው እንትን ስለሚሉ እምቢ ብለው ቆዩ እስካሁን እስከ 1950 ምናምን እንግዲህ በጃንሆይ ጊዜ ነው አቡነ ተክለ ሃይማኖት እንትን እስከዚህ ድረስ ኢትዮጵያዊ ጨዋነት አለ። ይሄን ፈጣሪ ይመዝናል። ምክንያቱም አልተቃወሙ። ስልጣን መቃወም በእግዚአብሔር ዘንድ ጸብ ነው። ልክ ንጉሥ ዳዊት እግዚአብሔር የቀባውን አልገልም ብሎና ሳኦል ሲያሳድደው አትንኩት፣ እግዚአብሔርን የቀባው እግዚአብሔር ያነሳዋል። የዛ አይነት ባህሪ ያለው ህዝብ ነው ኢትዮጵያ ህዝብ። እውነቴን ነው። እንትን አይደለም፣ ለማሞካሸት አይደለም። ልዩ ህዝብ ነው። ልዩ ምድር ነች ይቺ ምድር። እኛም አናቃት፣ እኛም እርስ በርሳችን አንተዋወቅ። ፈጣሪ ብቻ ነው የሚያቀን። እንደዚህ ዘመን አሁን ጦርነት በዚህ እያለ በዚህ እየተዋጋ በዚህ እየተባለ ልማት ታይቶ ያውቃል ኢትዮጵያ ውስጥ? እኮ ሀገር ክተት ሰራዊት ተብሎ እኮ ጠቅላላ እኮ አብዮታዊ ምናምን ወይም ሞት ተብሎ የሚያሰኝ አይነት እኮ ነው የተጀመረብን ጦርነት። ግን ይኸው አይተን የማናውቀው ልማት ነው እየሆነ ያለው። በስንት ሺህ ዓመት ታይቶ የማይታወቅ በስንት መቶ ዓመት ታይቶ የማይታወቅ። እኔ የምለው ነገር አለ። መዝሙር ዳዊት ምዕራፍ 74 72 ላይ ቁጥር 14 ላይ አንተም የዘንዶውን ራሶች ቀጠቀጥክ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላልና ኢትዮጵያ እግዚአብሔር ወርዷል። አሁን ለኢትዮጵያ ሰዎች ምግባቸውን ሊሰጠን ወርዷል። ከዚህ በላይ ምግብ ምን አለ? እንግዲህ በስንዴ ራሳችን እየቻልን ነው። በሌላ በኩል በብዙ ነገር እንግዲህ ያልተገደቡ ግድቦች የሉም። ይሄን የነዳጁን አስቡት፣ ይሄ ማዳበሪያውን አስቡት። የሁሉ ጦርነት እያለ ነው። ፈጣሪ ፊቱን መልሶልናል። እኛ ግን አልገባንም። ይቅርታ አድርጉልኝና የሃይማኖት አባቶች በሁሉም አካባቢ ያሉት ዛሬ ጎጠኛ ናቸው። ሃይማኖት በብሔር ፓስተሩ ብሔርተኛ ነው። ካህናቱም ቢሆኑ አሜሪካን ሀገር የጎጃም ቤተክርስቲያን አለ፣ የሸዋ አለ፣ የጎንደር ይሄ ተብሏል፣ ተጽፏል። እንግዲህ አባታችን ያርሙኛል። የለም እኔ እናንተ አንድ እንደሆን አንድ አርጋቸው ብሎ ነው ጌታ የጸለየው። ጸሎት ይሄን ብቻ ነው። ክርስቶስ ሌላ ጸሎት አልጸለየም። ስለ አንድነት ነው። የአንድነት ጉዳይ ስለሚገደው እኛ አንድ እንደሆን አንድ ይሆኑ ዘንድ። አንድነት ቀላል አይደለም፣ ህብረት ቀላል አይደለም። አባቶች ግን የምናወራው ሌላ ነው፣ የሚሰብኩት ሌላ ነው፣ ግን በጎን ደግሞ ሌላ ነገር። ምክንያቱም እኔ ማስተምረውን ሳይሆን መሆነውን ሳይሆን ማስተምረውን አድርጋለ ይባላል የፈረንጅ ፓስተር እና እንትን ሲያደርግ አትጠጡ ኃጢአት ነው ምን ሲል ቆይቶ ለብቻው ገብቶ ሲጠጣ እንዴ ምን ነው ጧት እንዲህ አልሰበክም እንዴ? አይ ማደርገውን አድርግ አላልኩም እኮ ምለውን ብቻ አድርግ ነው ያልኩህ። እና በብዛት ችግራችን ምንድነው? በተለይ ደግሞ የሃይማኖት አባት የሚልከው ሰው
ለጦር አይመለስም። ከባድ ነው እና ፈጣሪ ይርዳን። በተለይ አሁን በአሰብ ጉዳይ አሰብ እንግዲህ እንዴት እንደሄደብን የምናውቀው ነው። እንደተወሰደብን ፈረንጆች እየተከራከሩ ኧረ የእናንተ ነው አንፈልገውም፣ በቃ አንፈልግም። ተልእኮ ከውጭ ነው፣ ከውጭ ነው ጌቶቻቸው የሚልኳቸውና እስካሁን ድረስ እንግዲህ ቅድም እንዳልኳችሁ እንዲሁ እንደሆንኩ ሞታለሁ እንጂ አልታረቅም ወይ አልነጋገርም። ታረቁ እኮ በግድ አይደለም፣ እንደው ተነጋገሩና ትውልዱ ይስማችሁ።